ይህቺ ሴት በአሰቃቂ አውሮፕላን አደጋ ምክንያት መውጣ በሌለውና መጨረሻው በማይታወቅ ውቅያኖስ መሃል ባለች ደሴት ላይ ከማትወደው ጨካኝ አለቃዋ ጋር ብቻዋን ቀርታለች። ይባስ ብሎ ደግሞ በኩባንያ ውስጥ የእሷን እድገት ቀምቶ ሕይወቷን ያበላሸው ይኸው ቦስ አሁን እግሩ ተሰብሮ ሙሉ በሙሉ በእሷ እጅ ላይ ወድቋል። በውስጧ የነበረው የበቀል ጥማት ወደ ለየለት አደገኛ ጦርነት በመቀየር እንዴት ዋጋ ታስከፍለዋለች? እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ሴንድ ሄልፕ የተባለውን በ2026 የወጣ ቆንጆ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ቻናሉን ሰብስክራይብ ማድረጉን አይርሱ። በታሪኩ መጀመሪያ ላይ አንዲት ትልቅ አውሮፕላን ኃይለኛ ማዕበልና አውሎ ንፋስ የበዛበትን የአየር ሁኔታ ሰብራ ለመጓዝ ስትታገል ይታያል። በዚህ አውሮፕላን ውስጥ ዋና ገጸ ባህሪያችን ሊንዳ ከስራ ባልደረቦቿ ጋር አብራ ከስራ ጉዞ እየተመለሰች ነበር። መጀመሪያ ላይ ሁሉም ነገር ሰላም የነበረ ቢሆንም በድንገት ግን አውሮፕላኑ በኃይል መወዛወዝ ጀመረ። ልክ በዚያኑ ቅጽበት በውስጡ አስፈሪ ፍንዳታ ተከሰተ። የወንበር ቀበቶ ሳያስሩ ቆሞ የነበሩት ሰዎች በሙሉ ወደ ተለያዩ አቅጣጫዎች በኃይል ተፈናጥረው ወደቁ። ወዲያውኑ የአውሮፕላኑ የአየር ግፊት በመዛባቱ የአውሮፕላኑ የጎን ክፍል ተቀዶ ተከፈተ። በዚህ በሚያስፈራው ኃይለኛ ንፋስም አንዳንድ ሰዎች በቀጥታ ከአውሮፕላን ውስጥ ወደ ውጭ በረሩ። በዚህ ውከትና ትርምስ መሃል የሊንዳ ስራ አስኪያጅ የራሱን ሕይወት ለማዳን ሲል የሊንዳ ነገር አጥብቆ ያዛት። ልክ በዚያኑ ሰዓት ሌላ አንድ ሰራተኛ እርዳታ ፍለጋ ወደ ቦሱ ለመጠጋት ቢሞክርም ጨካኙ ቦስ ግን ራሱን ለማዳን ሲል ሰራተኛውን በኃይል ወደ ውሃው ገፍቶ ጣለው። ነገር ግን ያ ሰራተኛ ወደ ታች እየወደቀ ሳለ የቦሱን እግር ጨርሶ ሳይለቀው ሳበው። በዚህ ምክንያት ቦሱ ሚዛኑን አጥቶ ሁለቱም በአንድ ላይ ከአውሮፕላን ውስጥ ወደ ውጭ ወደቁ። ሊንዳ ከዚህ አስደንጋጭ ትዕይንት ገና ሳታገግም በድንገት ዙሪያዋ ጨለማ ሲሆን ታወቃት። አውሮፕላኑ አቅጣጫውን አጥቶ ቁልቁል እየተከሰከሰ በቀጥታ ወደ ውቅያኖሱ ይገሰግስ ጀመር። እንደ ዕድል ሆኖ አውሮፕላኑ ውቅያኖስ ላይ ያረፈበት አንግል ጥሩ ስለነበር ወዲያውኑ አልተሰባበረ። በዚህም የሊንዳ ሕይወት ተረፈ። ነገር ግን የባህሩ ውሃ በፍጥነት ወደ ውስጥ እየፈሰሰ መሆኑን ስታይ ሊንዳ በፍጥነት የወንበር ቀበቷን ፈታ ወደ ውጭ መዋኘት ጀመረች። ከአደጋው ብትተርፍም ግን ምንም አይነት ረፍት ልታገኝ አልቻለችም። ምክንያቱም አሁን ያለችው መጨረሻ የሌለው በሚመስል አስፈሪና ጭልጥ ያለ ውቅያኖስ መሃል ነበር። ልክ በዚያኑ ቅጽበት በሩቅ በኩል አንዲት ትንሽ ደሴት ተመለከተች። በመሆኑ ያላትን ኃይል በሙሉ ተጠቅማ ወደ ደሴቷ መዋኘት ጀመረች። እስከ ጠዋት ድረስ በከባድ ትግል ወይንታ በመጨረሻ ደሴቷ ጋር መድረስ ቻለች። አሁን ሕይወቷ ተርፏል። ነገር ግን እውነተኛው አደጋ አሁን እንደሚጀምር ጨርሶ አታውቅም ነበር። በደሴቱ ላይ ጥቂት እንደተጓዘች የባህሩ ዳርቻ ላይ ወደቀ አንድ ሰው አየች። በፍጥነት ወደ እሱ እየሮጠች ሄደች። ልክ ስትጠጋው ግን ያ ሰው ሌላ ማንም ሳይሆን የኩባንያዋ ጨካኝ ቦስ ብራድሌይ ነበር። እሱም ከአደጋው ተርፎ በባህሩ ማዕበል ተገፍቶ ራሱን ስቶ እዚህ መጥቷል። ወደ ታች በሚወርቅበት ጊዜ እግሩ ተሰብሮ የነበረ ቢሆኑ ከሊንዳ ውጭ የተረፈው ብቸኛ ሰው እሱ ነው። ነገር ግን ሊንዳ እሱን በማየቷ ጨርሶ ደስተኛ አልነበረችም። ምክንያቱም በኩባንያው ውስጥ ከማንም በላይ የምጠላው ሰው እሱ ነበር። እሷ በእውነቱ በስትራቴጂ ክፍል ውስጥ ከማንም በላይ ጎበዝ ሰራተኛ ነበረች። በከባድ ስራዋም የድሮውን ቦስ አመኔታ አግኝታ ወደ ስራ አስኪያጅነት ልታድግ ጥቂት ቀርቷት ነበር። ነገር ግን ስራዋን ከመጀመሯ በፊት የድሮ ቦስ ከዚህ ዓለም በሞት ተለየ። ድርጅቱንም ልጁ ብራድሌይ ተረከበው። ብራድሌይ ቦስ በሆነበት በዚያኑ ቅጽበት የሊንዳን የስራ እድገት ቀምቶ ያንን ቦታ አደርባይ ለሆነ ጓደኛው ሰጠው። በተጨማሪም እሱና ጓደኞቹ ሁልጊዜ ሊንዳን ያዋርዷትና ያሳንሷት ነበር። አሁን ሊንዳ እሱን እዚያው ዳርቻ ላይ ጥለው የመሄድ ሀሳብ በአእምሮዋ መጣ። ነገር ግን መልሳ ከረዳችው እንደገና ስራ አስኪያጅ ሊያደርጋት እንደሚችል አሰበች። ስለዚህ ወዲያውኑ አንድ የተሳለ ድንጋይ አንስታ የሙዝ ቅጠሎችን መቁረጥ ጀመረች። በመቀጠልም ዛፎችን እንደምሰሶ በመጠቀም ቅጠሎችና ቅርንጫፎችን በሐረግ በማሰር ትንሽ መጠለያ ሰራች። የጥላ ቦታ ካዘጋጀች በኋላ ቀጥሎ የሚጠጣ ውሃ እንደሌለ አሰበች። አሸዋው ላይ ጉድጓድ ቆፍራ በውስጡ የኮኮናት ቅርፊት ካደረገች በኋላ በላዩ ላይ ቅጠሎችን አነጠፈች። በአጭር ጊዜ ውስጥ ዝናብ መዝነብ በመጀመሩ የምትጠጣው ንጹህ ውሃ በቀላሉ ማጠራቀም ቻለች። ዝናቡ ቆሞ አየሩ ሲጠራ ከብዙ ሰዓታት በኋላ ብራድሌይም ነቃ። ሊንዳ ወዲያውኑ ወደ እሱ ሂዳ የሚጠጣውን ውሃ ሰጠችው። ብራድሌይ ሕይወቱን ያዳነችለት ሊንዳ መሆኗን ሲረዳ በራሱ የማፈር ስሜት ውስጥ ሆኖ አመሰግናለሁ አላት። ከዚህ በኋላ ሊንዳ እንጨቶችን እርስ በርስ በማፋተግ እሳት አንድዳ ችሎታዋን አሳየችው።
ብዙም ሳይቆይ አሳ አጥምዳ ጠበሰችለት። ነገር ግን የቅንጦት ህይወት ለለመደው ብራድሌ ይህ አሳ ከቆሻሻ የተሻለ አልነበረም። ቢሆንም ግን ሆዱን ለመሙላት ሲል ያንን ያለምንም ጨውና ቅመም የተጠበሰ አሳ ለመዋጥ ተገደደ። ሊንዳ ግን ከዚህ ምግብ ጋር ምንም ችግር አልነበራትም። እንዲያውም በዚህ ቦታ መጣሏ ይበልጥ አስደስቷታል። ምክንያቱም እዚህ እሷን የሚያንኳስስና የሚያዋርድ ማንም የለም። በመሆኑም ብዙ ቀናትም በደስታ አሳለፈች። ቀስ በቀስ ቀናት እያለፉ ሲሄዱ የደሴቱ ሁኔታ በሁለቱም ላይ በግልጽ መታየት ጀመረ። በአንድ በኩል ሊንዳ በትንንሽ ነገሮች ጭምር ደስተኛ ስትሆን፣ ብራድሌ ግን በምንም መንገድ ከዚህ ቦታ መውጣት ይፈልግ ነበር። እርዳታ እንዲመጣ አንድ ሰው እንዲያያቸው እሳቱን ለምን ትልቅ እንዳላደረገችው ሊንዳን ጠየቃት። በእሱ አስተሳሰብ ሊንዳ መጀመሪያ ማድረግ የነበረባት ይህንን ነበር። እሱ በእግሩ መሰበር ምክንያት ረዳት የሌለው ቢሆንም ሊንዳ ላለፉት ቀናት ላደረገችለት እርዳታ በሙሉ ግን እንደ ግዴታው አድርጎ ያስብ ነበር። የእሱን ንግግር የሰማችው ሊንዳ እሱን በማባበል ብቻ ልቡን ማሸነፍ እንደማትችል ተረዳች። እሱ የእሷን እውነተኛ ዋጋ ሊረዳ የሚችለው ራሱ ችግሩ ሲወድቅ እንደሆነ በማሰብ ሊንዳ ምንም አይነት ቃል ሳትናገር ተነስታ እሱን ብቻውን ጥላው ሄደች። መጀመሪያ ላይ ብራድሌ ሊንዳ ስትሄድ ማሾፉን ቀጠለ። ነገር ግን ብዙም ሳይቆይ ትልቅ ስህተት እንደሰራ መረዳት ጀመረ። ቢሆንም ግን በትዕቢት እንደጸና ሊንዳ ራሷ ተመልሳ እስክትመጣ ይጠብቃት ጀመር። በዚህ ሁኔታ ሙሉ ቀን አለፈ። እስከ ምሽት ድረስ ሊንዳ አልተመለሰችም ነበር። እኩለ ሌሊት ላይ ኃይለኛ አውሎ ንፋስ መጣ። በአጭር ቅጽበትም ሊንዳ ሰርታ የነበረው መጠለያ በንፋሱ ተበታተነ። በማግስቱ የወጣ የሚለበልብ ፀሐይ ሁኔታውን ይበልጥ አባባሰው። በከፍተኛ ሙቀትና የውሃ ጥም ምክንያት ብራድሌ ራሱን ስትወደቀ። ሊንዳ በደንብ እንዲቀጣ ካደረገችው በኋላ በመጨረሻ ውሃ ይዛ ተመለሰች። እሷን ባየበት ቅጽበት ብራድሌ ምንም ሳያስብ ውሃውን መጠጣት ጀመረ። አሁን ሙሉ በሙሉ በእሷ ላይ ጥገኛ እንደሆነና ስልጣኑን ማሳየት እንደማይችል በደንብ ተረድቷል። ነገር ግን በዚያኑ ጊዜ ሊንዳ አደገኛ የዱር አሳማ ለማደን ያዘጋጀችውን ጦር አየ። የአሳማ እጅግ ገዳይ መሆኑን ስለሚያውቅ ወደ ጫካው እንዳትሄድ ከለከላት። ምክንያቱም በሊንዳ ላይ አንድ ነገር ከተከሰተ የእሱም ሕይወት አብሮ አደጋ ውስጥ ይወድቃል። እሷ ግን የእሱን አንድም ቃል ሳትሰማ በቀጥታ ወደ ጫካው ገባች። አደኗን በዝምታ እየተከታተለች ሳለ ያ የዱር አሳማ በድንገት ወደ ሊንዳ በመሮጥ በኃይል አየር ላይ ወረወራት። በጥሩ ጊዜ የወደቀ ዛፍ በአሳማው ፊት ለፊት ስለነበር በቀጥታ እንዳያጠቃት አገደው። ይህም ወዲያውኑ ተነስታ ለመሮጥ እድል ሰጣት። ነገር ግን አሳማው የእሷን ጠረን ተከትሎ ሲያባረራት በመንገዱ ላይ ያገኘው የተቀደደ ልብሷን ብቻ ነበር። ሊንዳ እድሉን ተጠቅማ ጦሩን በኃይል ወደ አሳማው አካል ውስጥ ሰካችው። በመጨረሻም አሳማውን ጥላ ገደለችው። የተቆረጠውን የአሳማ ራስ ያየው ብራድሌ ሙሉ በሙሉ ደነገጠ። ለመጀመሪያ ጊዜ ሊንዳ በእውነቱ በጣም አደገኛና ኃይለኛ መሆኗን ተረዳ። በዚህም ምክንያት እየፈራት መኖር ጀመረ። ከጥቂት ቀናት በኋላ ሊንዳ ጫካ ውስጥ ቁሳቁሶችን ስትፈልግ ንጹህ ውሃ በቀጥታ የሚጠጣበት አንድ ፏፏቴ ያገኘች። አሁን ስለ ውሃ ምንም የሚያሰጋት ነገር ባለመኖሩ በዚህ በጣም ተደሰተች። ነገር ግን የደስታዋ ብዙ አልቆየም። ምክንያቱም በድንገት ከሩቅ በኩል የሞተር ድምፅ ሰማች። ድምፁን በሰማችበት ቅጽበት በፍጥነት ወደዚያ ሮጠች። ቦታው ስትደርስ አንድ ጀልባ አየች። እሱን ስታይ በአይኖቿ ውስጥ አዲስ የተስፋ ብርሃን በራ። ነገር ግን ለእርዳታ ልትጮህ ስትል በድንገት ራሷን አስቆመች። ወደ ኋላ ከተመለሰች ያንን አሰልቺ የድሮ ሕይወቷን እንደገና መኖር እንዳለባት አሰበች። እዚህ ከቀረች ግን የራሷ ጌታ ትሆናለች። የማንንም ትዕዛዝ አትሰማም። የፈለገችውንም ማድረግ ትችላለች። በዚህ ሀሳብ ውስጥ ሆና ከዚህ ደሴት ላለመውጣት ወስና ተመለሰች። ከዚህ በኋላ አንድ ሰው እንዲያያቸውና በአቅራቢያቸው ወዳለ መርከብ እንዲደርሱ ጀልባ እንድትሰራ ጠየቃት። ነገር ግን ሊንዳ የእሱን ሀሳብ በሰማች ጊዜ ጀልባ መስራት እጅግ አደገኛ እንደሆነ በመግለጽ ፈጽሞ እንደማታደርገው ነገረችው። ይህን የሰማው ብራድሌ ንዴቱ ገነፈለ። ምክንያቱም በዚህ ደሴት ላይ ከቀሩ ጀምሮ ሊንዳ የእሱን አንድም ቃል ሰምታ አታውቅም ነበር። ራሱን መግታት ስላልቻለ ከእሷ ለመለየት የራሱን ካምፕ ለመስራትና ጀልባውን በራሱ ለመገንባት ወሰነ። ነገር ግን ብቻውን መስራት ሲጀምር ነገሩ እንዳሰበው ቀላል አልሆነለትም። እሳት እንዴት እንደሚያያይዝ እንኳን አያውቅም። እግሩ ስለተሰበረ ብዙ ርቀት መጓዝ አይችልም። በሆነ መንገድ ትንሽ ጎጆ ሰርቶ ሄልፕ የሚል ጽሑፍ አሸዋው ላይ በመጻፍ እርዳታ ይጠብቅ ጀመር። ነገር ግን 2 ቀናት ቢያልፉ ምንም ምላሽ አልነበረም። ራብ ስለተቸገረ በአቅራቢያው ያሉትን ነፍሳት ለመብላት ሞከረ። ነገር ግን በአፉ ውስጥ ባስገባው ቅጽበት በጣም ስለተጸየፈው ወዲያውኑ አስታወከው። በዚህ መሃል ሊንዳ በምቾት ሆና የተለያዩ ጣፋጭ ምግቦችን ትመገብ ነበር። የራሱን ሁኔታ ያየው ብራድሌ በአፍረት ተውጦ ስለ እግሩ ሕመም ሳይጨነቅ ተንበርክኮ ይቅርታ ይጠይቃት ጀመር። ይህን የተቀየረ ባህሪውን አይታ ሳቀችበት። እንደገናም አብሯት እንዲሆን ፈቀደችለት። ከግማሽ ወር በኋላ የእሱ ጤንነት መሻሻል አሳየ።
ከዚያም ሊንዳ ወደ ደሴቱ ከፍተኛ ተራራ ይዘው ወጣች። ከላይ ያለው እይታ በጣም ማራኪ ነበር። በዛፉ ላይ የበቀሉትን እንጆሪ የሚመስሉ ፍራፍሬዎችን በመቅጠፍ ሰውነትን የሚያደነዝዝ መርዝ እንዳላቸው ነገረችው። በመቀጠልም ፍሬውን እጇ ላይ ስታሸው በአጭር ጊዜ ውስጥ እጇ ላይ ቀይ ሽፍታ ወጣ። ወደፊት በመጓዝ የኤክስ ቅርጽ ያላቸውን ድንጋዮች አሳየችው። ከዚያ መስመር ባሻገር ያለው ቦታ በሙሉ በእሾህና በመርዛማ አረጎች የተሞላ መሆኑን ነገረችው። ከዛም ምንም ነገር ለመፈለግ ወደዚያ እንዳይሄድ አጥብቃ አስጠነቀቀችው። ይህን የሰማው ብራድሌ በአእምሮ ተንኮለኛ እቅድ ወጣ። ወደ ኋላ ሲመለሱ የደከመው አስመሰለ። በድንገት ሊንዳ የቆመችበት መሬት ተንዶ ወደ ታች ወደቀች። ብራድሌ ደንግጦ ወዲያውኑ ወደ ላይ ሊስባት ሞከረ። በመጨረሻም በእሱ ጥረት ሕይወቷ ተረፈ። ብዙም ሳይቆይ እሱ ጫካ ውስጥ ያሉትን መርዛማ ፍሬዎች በሙሉ ለየ። ችሎታውን ለማሳየትና ሊንዳን ለማመስገን በዚያ ምሽት እራት ለመስራት ወሰነ። ሊንዳ ብዙ ሳታስብ በሀሳቡ ተስማምታ እድሉን ሰጠችው። የሚያስገርመው የሰራው ምግብ በእውነቱ በጣም ጣፋጭ ነበር። ነገር ግን ሊንዳ ምግቡን ጥቂት እንደቀመሰች በድንገት ራሷን ስታ ወደቀች። ብራድሌ ግን ዞር ብሎ እንኳን ሳያት ወዲያውኑ ወደ ጫካው ሮጠ። ጥቂት ቆይቶ አንድ የእንጨት ጀልባ እየጎተተ ተመለሰ። በእውነቱ እሱ ሊንዳ ልታስወጣው እንዳልፈለገች ቀድሞ ተረድቶ ነበር። ስለዚህ በሚስጥር ይህንን ጀልባ አዘጋጅቶ ተስማሚ እድል ሲያገኝ መርዛማውን ፍሬ አብልቶ ራሷን እንድትስት አደረጋት። አሁን በደስታ ያንን ጀልባ ወደ ውሃው እየገፋ ወደ ኋላ ሳይመለከት በፍጥነት ወደ ባህሩ ተጓዘ። ነገር ግን ብዙ ሳይሄድ በድንገት አንድ ትልቅ ማዕበል መጥቶ ጀልባውን ሰባብሮ አጠፋው። ቀጥሎ የተነሳው ብዙ ማዕበል ደግሞ በቀጥታ ወደ ውቅያኖስ ውስጥ አስገባው። እንደ እድል ሆኖ ብዙ ርቀት አልሄደም ነበር። ስለዚህ ሊንዳ ራሷን ስታ ስትነቃ ወዲያውኑ እሱን ጎትታ ዳርቻው ላይ በማውጣት ሕይወቱን አዳነችው። ብራድሌ ወደ ህሊናው ሲመለስ ይቅርታ ይጠይቃት ጀመር። ሊንዳ ግን ምንም ሳትናገር የተጠበሰ ክራብ ሰጠችው። እሱም በፍጥነት በላው። ነገር ግን በአጭር ጊዜ ውስጥ አፉ በልዩ ሁኔታ ደነዘዘ። ይህ ድንዛዜ በፍጥነት መላ አካሉ ላይ ተሰራጨ። ምን እየተፈጠረ እንዳለ ምንም ሊረዳ አልቻለም። ከዚያም ሊንዳ ያበላችው ምግብ የሰማያዊ ቀለበት ኦክቶፐስ መርዝ መሆኑን ነገረችው። ይህ መርዝ በአጭር ሰከንድ ውስጥ አካልን ሽባ ስለሚያደርግ ምንም ያህል ቢሞክር መንቀሳቀስ አይችልም። ይህን ሁሉ ያደረገችው ለእሱ ትምህርት ለመስጠት ነበር። ከዚህ በኋላ ያለምንም ጥያቄ ይታዘዛት ጀመር። ሊንዳ ግን ይህንን ቁጥጥር ረጅም ጊዜ ልትደሰትበት አልቻለችም። አንድ ቀን ቁሳቁስ ስትፈልግ በድጋሚ የሞተር ድምፅ ሰማች። በዚህ ጊዜ በሌላ በኩል ያለው ሰው እሷን አይቷት ነበር። ጀልባዋ ስትጠጋ ሊንዳ ያየችው ሰው ሌላ ማንም ሳይሆን የብራድሌ እጮኛ ጄኒን ነበረች። የነፍስ አድን ቡድኑ ተስፋ ቆርጦ የነበረ ቢሆንም ጄኒ ግን ተስፋ ሳትቆርጥ በዚህ አካባቢ ብራድሌን ያለማቋረጥ ትፈልገው ነበር። ሊንዳ እሷን በማየቷ በጣም የተደሰተች በመምሰል በግድ ፈገግ አለች። በመቀጠልም ብራድሌ በሕይወት እንዳለ ለጄኒ ነገረቻት። ነገር ግን ሊንዳ አሁንም ከዚህ ደሴት መውጣት አልፈለገችም ነበር። ከዛም በአእምሮዋ አደገኛ ውሳኔ ወሰነች። አቋራጭ መንገድ እንደምታውቅ በመዋሸት ሁለቱንም ራሷ ልትሞትበት ወደ ነበረው አደገኛ ገደል ጫፍ ይዛቸው ወጣች። በመቀጠልም የጫማዋን ማሰሪያ የማሰር ሰበብ አቅርባ ሁለቱም ወደፊት እንዲቀጥሉ ነገረቻቸው። ጄኒ መሬቱን በረገጠችበት ቅጽበት ተንዶ በቀጥታ ወደ ታች ወደቀች። በእውነቱ ይህ ሁሉ ሁለቱንም ለመግደል የተደረገ እቅድ ነበር። ነገር ግን በአጋጣሚ ወደቀችው ጄኒ ብቻ ስትሆን አስጎብኚው በሕይወት ተረፈ። ከጥቂት ጊዜ በኋላ ብቻዋን ወደ ብራድሌ በጸጸት ተመለሰች። ያደረገችውን ነገር ራሷ ማመን አልቻለችም ነበር። ልክ በዚያ ጊዜ ወደ እሷ መጥቶ ምግብ ለማምጣት ጫካ እንድትሄድ ጠየቃት። ሊንዳ ግን አሞኛል የሚል ሰበብ በማቅረብ እንደማትሄድ ነገረችው። እድሉን ያገኘው ብራድሌ ቢላዋውን አንስቶ ምንም ቃል ሳይናገር ወደ ጫካው ሄደ። አደን ለማደን ጫካው ሲዘዋወር ቆይቶ አንድ ትንሽ የዱር አሳማ አየ። ቀስ ብሎ ወደ እሱ ተጠጋ። ነገር ግን በዚያኑ ቅጽበት አስፈሪ ነገር አየ። አሳማው አፈር በሚቆፍርበት ቦታ ስር የሰው እጅ ወደ ውጭ ወጥቶ ይታያል። በደንብ ለማየት ሲጠጋ በጣም ደነገጠ። ምክንያቱም ያ እጅ የእጮኛው እጅ ነው። በእጇ ላይ ያለው ቀለበት እሱ ያደረገላን ነበር። ይህም ባየ ጊዜ የብራድሌ ንዴት ቁጥጥር አጣ። በፍጥነት ወደ ሊንዳ ሮጠ። ወደ እሷ ሲመጣ ስታይ በጣም ደነገጠች። ብራድሌ ቀለበቱን ወደ ላይ አንስቶ ይህን ለምን አደረግሽ ሲል ጠየቃት። ቀለበቱን ባየች ጊዜ ሊንዳ ሁሉንም ነገር ተረዳች። በአጋጣሚ የሆነ አደጋ እንደነበር ነገረችው። ብራድሌ ግን የእሷን አንድም ቃል አላመነም። ሁኔታው እየተበላሸ መሆኑን ስታይ እጇን ቀስ እያደረገች ወደ ወገቧ ሰደደች። እሱ ግን ያንን ቢላዋ ቀድሞ ሰርቆት ነበር። ይህን ያየችው ሊንዳ ደንግጣ ወደ ጫካው መሮጥ ጀመረች። ብራድሌም እሷን ተከትሎ አሳደዳት። የምታመልጥበት መንገድ ሲጠፋት በፍጥነት አዲስ እቅድ አወጣች። በዚያኑ ቅጽበት ብራድሌ ከዛፍ ጀርባ ጥሏዋን አየ። ቦታው ሲደርስ ግን ያገኘው ማሰሪያው የተፈታ ጫማዋን ብቻ ነበር።
ይህን ሲያይ በድንገት ሊንዳ ከበስተጀርባው ዘላ ወጣችና የጫማውን ማሰሪያ አንገቱ ላይ አጥብቃ አነቀችው። መተንፈስ ቢከብደው ራሱን ለማላቀቅ ይታገል ጀመር። በዚህ ትግል መሃል ቢላዋው ከብራድሌ እጅ አምልጦ መሬት ላይ ወደቀ። መጨረሻም ፀጉሯን ይዞ በመገልበጥ መሬት ላይ ጣላት። ከዚህ በኋላ እላዩዋ ላይ ወጥቶ ፊቷን ወደ ጭቃው ውስጥ በመጫን ሊያፍናት ሞከረ። ልክ በዚያኑ ቅጽበት ሊንዳ እድሏን ተጠቅማ ቢላዋውን አነሳች። ግን እሱ እየሮጠ ከዚህ ቦታ ጠፍቶ እንዳይገባ ወደ ከለከለችው መርዛማ ቦታ እየሄደ ነበር። ይህን ስታይ በዝምታ ወደ ኋላ ተመለሰች። ብራድሌ ብዙ ርቀት ሮጠ፣ ነገር ግን ወደፊት ሲመለከት ደነገጠ። ምክንያቱም በደሴቱ ላይ አንድ ትልቅ ቪላ ቤት ተመለከተ። በአዲስ ተስፋ ተሞልቶ በፍጥነት ለእርዳታ ይጮህ ጀመር። ከውስጥ ግን ምንም ምላሽ አልነበረም። በዚያን ጊዜ በሩ ክፍት መሆኑን አስተዋለ። ወደ ቤቱ ገብቶ ጠቃሚ ነገር ለማግኘት እያንዳንዱን ማዕዘን መፈተሽ ጀመረ። ልክ በዚያን ጊዜ አይኑ ፍሪጅ ላይ አረፈ። ሲከፍተው በውስጡ የተለያዩ ዘመናዊ መጠጦች በስርዓት ተቀምጧል። በጣም ተቃጥሎ ስለነበር ወዲያውኑ የውሃ ጠርሙስ አንስቶ ጠጣ። ነገር ግን በድንገት ሁሉም ነገር ተቀየረ። በሆነ መንገድ የሊንዳ ድምፅ በድምፅ ማጉያ በኩል አስተጋባ። ስለ መርዛማው ቦታ የነገረችው በሙሉ ውሸት እንደነበርና እሱን ከዚህ ቦታ ለማራቅ የተፈጠረ ታሪክ መሆኑን አስታወሰ። አሁን ሊንዳ ሁሉንም ነገር በግልጽ ነገረችው። ይህንን ትልቅ ቪላ ድንገት እንዳገኘችውና ወደዚህ ከመጣች በኋላ የቤቱን የይለፍ ቁጥር በሚስጥር ይዛ ባለቤቶቹ እዚህ ቦታ ላይ ብዙም ስለማይመጡ ቦታውን አጽድታ በምቾት ትኖርበት ነበር። ነገር ግን የጄኒ መምጣት ሁሉንም ነገር አበላሸው። ሳታውቀው በሁኔታዎች አስገዳጅነት ጄኒን ለመግደል ተገደደች። ይህንን እውነት የሰማው ብራድሌ ጨለማ ውስጥ ቢፈልጋትም ሊያገኛት አልቻለም። ልክ በዚያኑ ቅጽበት ሁኔታው ሙሉ በሙሉ ተገለበጠ። ምክንያቱም ሊንዳ ራሷ እሱን ፍለጋ እዚያ መጣች። በቪላ ውስጥ ያገኘችውን የአደን ጠመንጃ ይዛ ነበር። ብራድሌ ወዲያውኑ ተንበርክኮ እንዳትገለው ማጸናት ጀመር። ከእንግዲህ እንደማያመልጥና እዚሁ ቀርቶ ሙሉ በሙሉ ሕይወቱን ከእሷ ጋር እንደሚያሳልፍ ነገራት። ይህ ብቻ ሳይሆን በዚህ ጊዜ ውስጥ ከአንቺ ፍቅር ይዞኛል በማለት አብረው ያሳለፏቸው ውብ ጊዜያት ያነሳላት ጀመር። የእሱን ንግግር የሰማችው ሊንዳ የሆነ ያልተለመደ ነገር እንዳለ ተሰማት። ወዲያውኑ ከበስተጀርባው ባለው የበሬ ራስ ምስል ላይ አንዱ ቀንድ እንደጎደለ አየች። እሱም የበሬውን ቀንድ ይዞ ሊወጋት ሞከረ። ሊንዳ ጠመንጃውን ጥላ በአቅራቢያ የነበረው የጎልፍ መምቻ እንጨት አነሳች። ብራድሌም ጠመንጃውን በእጁ ይዞ ቃታውን ሳበው፣ ግን ጠመንጃው ባዶ ነበር። ይህ ሁሉ በጥበብ የታቀደ እቅድ ነበር። ምንም አይነት ጊዜ ሳታባክን የጎልፍ እንጨቱን አንስታ ብራድሌን ደጋግማ በኃይል መታችው። የመጨረሻው ምት በጣም ኃይለኛ ስለነበር እዚያው ሕይወቱ አለፈ። አሁን ሊንዳ ሙሉውን ቪላ አጽድታ ራሷን እንደ ብቸኛ ተራፊ አድርጋ ቀረበች። በመቀጠልም ሙሉውን ክስተት እንደ ተአምራዊ መትረፍ አስመስላ በመግለጽ ራሷን ታዋቂ አደረገች። ቀስ በቀስም ከፍተኛ ባለሀብት ሆነች። ታሪኩም በዚህ ተጠናቀቀ። ሪካፑን እንደወደዳችሁ ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ ያስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጉን አይርሱ።